ቤት ልብ ያረፈበት ከቤተሰብ ጋር በፍቅር የሚኖሩበት ስፍራ ለትውልድ የሚተላለፍ ቋሚ ንብረት ሶስተኛው ጊፍት ሪል ስቴት የሽያጭ ኤክስፖ ደረሰ። ከግንቦት 19 እስከ 23 የሚቆይ ታላቅ የሽያጭ ኤክስፖ በአራተኛው መንደራችን በለጋህር አዘጋጅተን እንጠብቆታለን። ክሪቶ አፓርትመንቶችንና የንግድ ሱቆችን ለሽያጭ ይቀርባሉ። በ2% ቅድሚያ ክፍያ እስከ 30% በሚደርስ ቅናሽ የቤት ባለቤት እንዲሆኑ በክብር ተጋብዘዋል። ጊፍት ሪል ስቴት ማህበረሰብን እንገነባለን። ተመልሰናል አድማጮቻችን የሶስተኛውና በደንብ የሚጠበቀው ፕሮግራም ላይ ናችሁ እስከ 8 ሰዓት አብራችሁን ነው አድማጮች ላለፉት 12 ቀናት በእስራኤልና በኢራን መካከል የተካሄደው ከባድ ፍልሚያ መጠናቀቁን ተከትሎ እንደገና የውጥረት ጫናው ወደ ዩክሬን ማዘንበሉን እየሰማን ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዩክሬን እና ራሽያውያን አንድ ህዝቦች ናቸው መላ ዩክሬን ትገባናለች በማለት ባልተጠበቀ ግልጽነት ተናግረዋል። ይሄን ተከትሎም የጀርመኑ ፕሬዝዳንት ኦላድ ሹርደር ነው አሳቸው የቀደሙት ናቸው። ይቅርታ የጀርመኑ ቻንስለር ለዓለም አንድ መልእክት አስተላልፈዋል። በቅርብ ዓመታት ውስጥ ሰላምና መረጋጋት እንዲመለስ አጠብቁ ብለዋል። ይህ በእንዲህ እንዳለ ደግሞ የዚህ መካከለኛው ምስራቅ ላለፉት 12 ቀናት የተካሄደው ጦርነት በተኩስ አቁም ለጊዜው ቢቆምም አሸናፊው ማን ነው የሚለው እስካሁን አልተለየም። በዚያም በኩል እኔ ነኝ በዚህም በኩል እኔ ነኝ የሚሉ ድምጾች ከዚህም እየተሰሙ ናቸው ያሉት። እርግጥ በጦርነት አሸናፊ ያለው የሚለው ነገር አከራካሪ ነው። ግን የበላይነት መውሰድ የሚባል ነገር አለ። እስራኤል ጦርነቱ ሲጀምር ባልተጠበቀ ጊዜና ሰዓት የኢራን ያየር ክልል ሙሉ ለሙሉ ተቋጥራለች ለማለት ይቻላል። እሱሩ ተከትሎ ደግሞ የአሜሪካ የጦር ጀቶች እንደዚሁ ተመሳሳይ ጥቃት አድርሰዋል በኢራን ላይ። ኢራንም ግን እጅ አልሰጠችም። እውነቱን ለመናገር አሁን ቅርብ ጊዜ እንግዲህ በዚህ ሳምንት የኢራኑ መንፈሳዊ መሪ ለህዝባቸው ያደረጉት ንግግር አለ አያቶላ ካሜኒ ሳቸው በቼው መረጋጋታቸው ያስደስተኛል። ይገርማል። በጣም የተረጋጉ ሰው ናቸው። እንደው ታሪካቸውን ደግሞ ወደ ኋላ መለስ ብለ ስታረግ ድሮ በልጅነታቸው በጣም ቄንጠኛ ሲጋራ የሚያጨሱ ምናምን ሰው ናቸው እና ከዛ በኋላ ወደ መንፈሳዊ ነገር የተቀላቀሉትና በዚህ በፖለቲካ ውስጥ በእስላማዊ አብዮት ውስጥ ሰፊ ተሳትፎ ነበራቸውና እጃቸውም አሁን አይሰራም። ቀኝ እጃቸው አንድ እጃቸው የዋይ ከዚህ ተመተዋል በጦርነት በኢራቅ ጦርነት ነው ወይስ በዚህ በውስጥ ወደ ስልጣን ከመምጣታቸውም በፊት የ79 ጊዜ ማለት ነው። የአብዮታቸው ሁሉ ጊዜ በግራጃቸው ነው ሁሉ ነገር ሲያረጉ የሚታዩት። እና አሁን በሰሞኑን የሰጡት መግለጫ አለ ለኢራን ህዝብ የደስታ መግለጫ ነው ሞስት ያስተላልፉት ማለት ይቻላል። እንኳን ደስ አለን ብለዋል። ይሄን በዝርዝር አተዋል መቼም እንዳለ እንደወረደ ማለት አሸናፊውን እንግዲህ ተመልካች ይወስናል። የጦርነት አሸናፊ የለውም ብለናል። ግን በሁለቱም ወገን ላይ ስንመለከት እኔ እንደው የጦርነቱን ክብደትና ግዝፈት መረዳት እንችላለን። የተደረጉትን ምልልሶችና የደረሱትን ጉዳቶች ግን አይ ዶንት ኖ እንግዲህ የፕሮፓጋንዳው አካል ሊሆን ይችላል። በሁለቱም ወገን ሞቱ የተባለውን ቁጥር ሲደመረው 1000 አይሞላም። በኢራን በኩል ከ600 በላይ ናቸው። 600 ይደርሳል። የሞቱት ከ4000 በላይ ቆስለዋል። በእስራኤል በኩል የሞቱት 24 ናቸው። በሺህ የሚቆጠሩ ቆስለዋል። የቆስሉ ደረጃ ግን ቀላልና መካከለኛ የሚል ነው ደረጃ ነው። ግን ያው ጦርነቱን የከፋ መሆኑ ስታስበው ከሟቾች አንፃር ስትመለከተው በጣም አነስተኛ ነው። እርግጥ እስራኤል ብዙ ጊዜ ራሷን የምትከላከልበት ዜጎቿን የምትጠብቅበት መንገድ አላት። በማንኛውም ጊዜና ሰዓት ከመሬት በታች ባሉት ባንከሮች ምድረምትለው ቅሊንጦ እንደዚህ እንደከረው ሚቅላት ይባላል። የቦምብ መከላከያ ነው። ማንኛውም ህንጻ ሚቅላት አለው። አንደርግራውንድ አሁን የእኛ ሀገር ህንጻ ሲሰራ ሚቅላት የለም እንዴ? እግዚአብሔር ይመስገን የሚያሰጋን ነገር የለም። አይ ግን ሚቅላት የለንም። ታሳቢ ቢሆን ጥሩ ነው። የዚህ ዓለም ስሪት የሚገርም ነው።
እና ሚቅላጥ ማለት በክፉ ቀን ከቢያንስ በተኩሶች ውስጥ እዛ የምትገባበት ነው። እንደገና ደግሞ ለአንዳንዶች በቤት ውስጥ በመኖሪያ ቤትህ አንዱ መኝታ ክፍል ሚቅላጥ ነው ማለት አንዱ መኝታ ክፍል የቦምብ መከላከያ እሱ ነገር ግን ከመሬት በታች ነው ምን ጊዜ ወይስ ከላይ ነው የሚሆነው? ጀስት ካሉ መኝታ ቤቶች አንዱ ግን ኢንፎርሰር ነው እንትን ምንድነው ይባላል በሩ ገፍታ ነው የምትዘጋው። ኦኬ ለዚሁ ተብሎ ይከላከላል። መስኮቱን እንደ 4-5 ሆኖ ነው የምትከፍተው። ብረት ነው እዚህ ሻተር ናርገር ነው። ኦኬ አሁን አንድ ነገር በሚመጣበት ጊዜ እንትኑ ግድግዳዎቹ ደግሞ ኢንፎርሰር ናቸው። በጣም እንትን ይሄ ምንድነው ይባላል ኮንክሪት ነው። ያን እንዲመክት ተደርጎ የተሰሩ ነው። አንዳንድ ጊዜ ህንጻ ፈርሶ በእነሱ ብቻ ይቀራል ተርፋለ ማለት ነው። ስለዚህ ይሄ በጣም ህይወት ያድናል። ህይወት ያድናል እና ከጦርነቱ ስፋትና ግዝፈት አንፃር ግን ይሄ አሁን ደረሰ የተባለው ግን ከሰባይ ጉዳቱ በተጨማሪ ግን በየከተሞቹ ላይ ያለውን ጉዳት ስትመለከት ደግሞ በጣም ከባድ ነው። የህንጻ ፍርስራሹ ግን በኢራን በኩል የወጡት መረጃዎች ደግሞ የሚያሳየው ምንድነው የታሰበው ግብ እንዳልተሳካ የኢራን የኒውክሌር አቅም ምንም እንዳልተነካ አድርገው ነው የሚያስቀምጡት። ምንም እንዳልተነካ አድርጎ ማስቀመጥ ይቻላል ማለት ዋናው ሪአክተር እንደሱም አለ ማስቀመጥ ይቻላል ባመኑት ልክ ለምሳሌ ኢስፋን የሚባለው ዓለም አቀፉ የአቶሚክ ኤነርጂ ዋጋ የሚለው ብሏል። ከዚህ በኋላ ከሶስቱ አንዱ ወኢስፋም እስራኤል ትመጣ እና ሲመታ በውስጡ 1200 ሴንትሪፊዩጅስ የዩራኒየም ማጣሪያ ማለት ነው። ዩራኒየሙን ኢንሪችመንት የሚሉት ነገር መጥመቂያ ማለት ነው። እና እሱና ራሱ ዩራኒየሙ ማለት ነው። እሱ የኢንሪች ዩራኒየም አንድ ይሄ ያሉት ጠቅላላ እነዚህ ሴንትሪፊዩጅ ሊሰሩ በማይችሉበት ሁኔታ ከጥቅም ውጭ ሆኗል የሚል ነው ዓለም አቀፉ የአቶሚክ ኤነርጂ ያረጋገጠው ነው። በምን አውቆ መስገባ አሁን አንዱ ትልቁ ጥያቄ ያረጋግጥ እንዴ እዛ አውሮፓ ተቀምጦ ይሄን ሊያረጋግጥ አይችልም። እንዴት መሰለ ይሄን ካልከማ ብዙ ነገር አለ ብዙ ነገሮች ያገብቶን አይደለም እና እንትናቸው እዛ ድረስ ይላል። ቅድም እኮ ነገርኩ ከመሬት 140 ሚሊዮን ኪሎ ሜትር ርቀት ላይ በዚህ ሰዓት ኩሽኔታ እየነዱ ነው ማርስ ላይ። እንዴት ነው ልትላቸው ነው እንዴ? እሱማ የተጨባጭ ጉዳይ ነው። ሄደዋል ሁሉ ነገር ሜካኒዝም አለው በኢራን ብዙ ጊዜ ጉብኝት ያደረጉ ክትትል ያደረጉ ብዙ ነገር እንትን ይላሉ። እንኳን ይሄንን ማረጋገጫ በሰጠ ራሳቸው አሊ ካሚኒ ያሉት ነው የወደመብንን ምን ያህል እንደወደመ ሊናገር የሚችለው ዓለም አቀፉ የአቶሚክ ኤነርጂ ያለው ብቻ ነው ብለዋል። ነው የነሱ ነው የዓለም አቀፉ የኢራንን እኮ የራሳቸው ኤነርጂ አቶሚክ ኤነርጂ ድርጅት ነው የዓለም አቀፉ አቶሚክ ኃይል እሱ ነው ሊናገር የሚችለው ብለዋል። ስለዚህ ይሄ የሚያሳይ ነገር አለ። ይሄ የሚያሳይ ነገር አለ። አሁን ውዝግቡ የመጣው ፎርዶ ላይ ነው። ፎርዶ ላይ እንደ ትራምፕ ፈረደባቸው። ለምን ያልክ እንደሆን ፎርዶ እኮ አዲስ ቴክኖሎጂ ያስመጣ እኮ ነው። ይሄ ማን ነው የሰይጣን ልጅ ነው የተባለው ያልነው? ይሄ F52 ነው ነው አውሮፕላን ነው እኮ አውሮፕላን ቢቱ ነው የሚጥለው አውሮፕላን የሚጥለው ይሄ ሰይጣን ልጅ ነው የሚባለው። ማሲቭ ኦርዲናንስ ፔኔትሬተር ነው የሚባለው። ገብቷል? ፔኔትሬተር ማለት ዲጂኖ እየሰረሰረ ገብቶ የሚፈነዳ ነው። ዲሌይድ ፍንዳታ ነው ያለው እና 61 ሜትር ይቆፍራል። ገብቷል? የጥቁር ድንጋይ ግንብ ከሆነ የገጠመው እንደ ኬክ ይቆርሰዋል። መሬት ከሆነ የገጠመው እንደ ገንፎ ይገባል። ከገባ ይሄ ሁሉ ሲሆን 61 ሜትር ሲገባ አይፈነዳም። እስከ 61ኛው ሜትር ላይ ሲደርስ ይፈነዳል። እና 13000 ኪሎ ግራም 14000 ኪሎ ግራም በመጠጋጋት ክብደት ያለው ነው። ስለዚህ ምን ማለት ነው ፍንዳታ ኃይሉ? ማገናዘቢያ ልስጥን። እሺ አሁን ኢራን በጣም ተቆጥታ ወደ መጨረሻው ላይ ተኩሳቸው የነበረው ሚሳኤሎችን ስትናገር ምን አለች? አሁን የምተኩሰው ሚሳኤል አለች
የጦር ጫፉ አረሩ 1500 ኪሎ ግራም ቦምብ ነው አለች ጫፉ ብቻ የሚመጣው ያ አረር 1500 ኪሎ ግራም ክብደት ያለው የሚሳኤል አፍንጫውን እንግዲህ እስራኤል ከተተኮሱባት ውስጥ 30ዎቹ ናቸው ያመለጡት ካጠቃላይ ከዛው ሁሉ ካጠቃላዩ ገብቷል እሱ ነው ያን በማንኛውም መመዘኛ ብዙ መከላከራ ያው 30 ብቻ ነው እንትን ያለው ግን ያን 30 ያደረሰው ጉዳት ምንድነው ገብቷል ከመቶ በላይ ናቸው ወደሙት ህንጻዎች ለምን ይዞት ያ የመጣው ያ የጦር ጫፍ የፍንዳታ መጠን ነው ምነግረ እንደዚህ ሆሪዞንታል ትልቅ ወነ ኮተኖች በሙሉ እኮ እርግፍ ነው እኮ የሚሉት አካባቢያቸው ሲያርፍ 1500 ኪሎ ግራም በጣም ትልቅ ነው አንድ ሰው ማሰብ ያለበት 14000 ኪሎ ግራም እዛ ውስጥ ገብቶ ሲፈነዳ ምን ማለት ነው ዝም ብለ ባይነ ህሊና አስበው 14 እንደውም አንዳንድ ጆኮች ሁሉ ወጥቷል እኮ አሁን ፎርዶን ከሰማይ ስታየው 6 ጉድጓዶች ይታያሉ ገብቷል 6 የተቦረቦረ 6 እንትኖቹ ምንድነው የገቡበት ማለት ነው እነዚህ የእሳተ ገሞራ አፍ ናቸው ይህም ሆኖ አለ መጀመሪያ የፔንታጎን ሚሊተሪ ኢንቴሊጀንስ ኤጀንሲ የሚባላሉ የፔንታጎን ነው እሱ ከማንም ቀድሞ እንግዲህ አሁን የተሟላ መቀናጀት ሁሉ አለበት አንዴ ስለላ ድርጅት የደረሰበትን ይሄን ማሰባሰብ አለበት ያኛው ድርጅት ያ እንትን ቀድሞ ነው ምነግረ ቀድሞ እንትን ላከ ለዋይት ሃውስ አጌታ እንዳሰውን አልመጣም ምን ለዶናልድ ትራምፕ ላከ ተልኳላ ዶናልድ ትራምፕ ደግሞ አይተውታል የዚህን ቦምብ ስር እንትና አፈጻጸም አይተውታል በቪዲዮ ብትሉት በኮምፒውተር ግራፊክስ አይተውታል እና ምንም ጥርጥር የላቸውም እሳቸው እና አሁን ይሄ ለሳቸውን ብሎ በዛች እጁ በኩል ደግሞ ለፕሬስ ለቆታል ሚስጥር ነው እኮ በጣም ከባድ ሚስጥር ነው የወጣው ለፕሬስ አውቀው አሳልፈውባቸው ለፕሬስ አሽለኩ ማለት ወሬውን CNN እና ኒውዮርክ ታይም ደርሷቸው አሁን ፍርድ ቤት ይያቸው ቀርባለሁ ብለዋል ዶናልድ ትራምፕ እና ይሄ ምን አደረጋቸው ዲፌንሲቭ አደረጋቸው አሁን ምንድነው በሄዱበት ቦታ አንዳንድ ጊዜ ጆርናሊዝም ክሬን የሚያደርግ ነገር ነው እዚህ መልሰውት የኔቶ ስብሰባ ላይ የሚሄደው ለመግለጫ ሊሰጡ ሲሉ እንደነው ምን ያህል ነው ያወደመው እሱ ነው የማይቀር ነገር አልተሳካም እየሄደ ቢከተላቸው ነገር ሆነ እና ከዛ በኋላ CIA በጣም ከያለ ቅጥር ይወደመው አለላቸው የብሔራዊ ናሽናል ኢንተለጀንስ ዋቴቨር የሚሉት አላቸው እሱም እንዲሁ አረጋገጠ እንግዲህ ዋናው ባለ ጉዳይ ማለት እስራኤል ነች አይደለች እስራኤል ደግሞ ይመለከታታል ወድሟል ነው የምትለው እኮ እንክት አድርጎ ነው የምትለው የእስራኤል አቶሚክ ኮሚሽን ደግሞ ተመስገን ነው ብሏል በትራ ይሄን ያዝ ወዲያውኑ ዋይት ሃውስ ይሸር አደረገ ይሄን ሁሉ ይዘው ነው የምነግርህ የኒውዮርክ ታይምስ እና ማነው CNN ፕሬዝዳንት ይሁን እንጂ ይሉን ሌላም ነገር አወጡባቸው እንጂ አሁን ከዛም በኋላ አሁን እኮ ሚዲያዎቹንም አልቻሏቸውም እሳቸው በዛ ደረጃ ጉዳት አድርሰናል ብለው ቢሉ አሁን የራሱ የዚህ ተኩስ አቁም ስምምነቱ በአሜሪካ ገንዘብ ሰጣ ወደ 30 ቢሊዮን ዶላር ሰጣ ነው የሚልም ነገር አውጥተውባቸዋል እና ለሰላማዊ ነገር ይሄንን ከፍተኛ ማረቅ ያስፈልጋል እንደዚህ ምን ዜና አልተሰራጨም ነው እስከማል CNN ላይ አሜሪካ ለኢራን 30 ቢሊዮን ዶላር እሰጣለሁ ብላ ጦርነቱን አስቆሙ የሚል አልተዘገበም ሊዘገብ አይችልም ኖ CNN ላይ እኔ ራሴ ያየሁት ልንገር ለጉዳዩ ቅርበት አላቸው የተባሉ ምንጮች ለCNN እንደገለጹት ከሆነ ይሄ የተኩስ አቁም ስምምነት ሊመጣ የቻለው ለኢራን 30 ቢሊዮን ዶላር እንደሚሰጡና እንደገና የዚህ የማዕቀቡ እንደሚነሳላት እና ግን ይሄ 30 ቢሊዮን ዶላር ለሰላማዊ ኢንሪችመንት እንድትጠቀምበት የሚል ስምምነት አለ ይሄን አላስተባበሩም ለምሳሌ እሳቸው አላስተባበሩም ይሄን እንዴት እንለፈው መሰለ ወይኔ ያላየሁትም ዜና እኔ አይቼዋለሁ ይሄን ምንጮች ተጠቅሰው ነው የተደረገው ስለዚህ ምን ነው እኔ እንደገባኝ ግን እንደተረዳሁት ፕሬዚደንቱ በኢራንና በአሜሪካ መካከል የኒውክሌር ስምምነት ዲፕሎማት ድርድሩ አለና እሱ መዘስ አለባቸው እና በዚህ ሂደት ውስጥ
ኢራን ላይ ኦሬዲ አሁን ባለው ሁኔታ ኢራን ከሞላ ጉዳይ እንደው ግድ ላይ ሰኝ ይችላል ብሏል የኒውክሌር ስምምነቱን ባይኖር ኢራን ለቻይና መሸጥ እንድትችል ግዴለኝም ያው እንግዲህ በተለያየ ስም በድብቅ አዎ በይፋ ማዕቀቡ ሊነሳላት ማለት አትል ቻይና ላይ ያለው በዘላቂ ያ ነው ሂደቱ የኒውክሌር ቦምብ ለመጨበጥ አፋፍ የደረሱ ሀገሮች ተርታ ውስጥ አሁን አትገኝም ብለዋል ወይም በሌላ አነጋገር የኢራን አሁን የኒውክሌር ስጋት አይደለችም ማለት የእስራኤልም የአሜሪካም የዓለም በዚህ አዲስ ሪያሊቲ ላይ ተመስርቶ እንደዚህ ሊሆን ይችላል ብለው እንዳሉ ነው የምረዳው በደንብ ያየው ዜና አይደለም ነገር ግን ዳይሬክትሊ ኢራን ተኩስ አላቆመም ብላ በጭራሽ አላቆመም ብላ ኢራን እምቢ ስላለች እባክሽ አቁሚ ይሄን እንሰጣለን በሚል ዶናልድ ትራምፕ ማረጋቸውን ነው ያወር አይደለም ሶስት እንደምናደርገው ቅዳሜ እንደገና እንመለስበታለን ምክንያቱም እንትን እንዳይኖር ምንድነው ይባለው ይዛባ እንዳይኖር ይሄን እናደርጋለን ወደ ዛሬው ጉዳይ ግን ስንመጣ ዞሮ የዚህን ጦርነት ፍጻሜ በተመለከተ ኢራንም አያሆ ማታ ነው ድሌ ብላለች ቤንያሚን ኔታንያሁም አያሆ ማታ ነው ድሌ ብለዋል ታላቅ ጥምራት ታላቅ መስራት ታላቅ መርታን ነው አናኒያና ጽጌሬዳ የጤና ማዕከላት ወደ ጽጌሬዳ አናኒያ የእናቶች የህፃናት የአዋቂዎች ቀዶ ጥገናና የውስጥ ደዌ ሕክምና ማዕከል መሸጋገራቸውን በደስታ ያበስራሉ ጽጌሬዳ ስፔሻላይዝድ ክሊኒክ ለ15 ዓመታት ሙሉ የውስጥ ደዌ ሕክምና በመስጠት ይታወቃል እነሆ ህሙማንን በተቀናጀ አቅምና ጥራት ለማገልገል ሩብ ክፍለ ዘመን ሙሉ በባለሙያ ጥራትና የዘመኑ ቴክኖሎጂ ትሩፋት በሆኑ የሕክምና መሳሪያዎች እየታገዘ የላቀ አገልግሎት ሲሰጥ የቆየው አናኒያ የእናቶችና የህፃናት የሕክምና ማዕከላችን ከጽጌሬዳ ስፔሻላይዝድ ክሊኒክ ጋር ተዋህዷል በአንድ ላይም ጽጌሬዳ አናኒያ የእናቶችና የህፃናት የአዋቂዎች ቀዶ ጥገናና የውስጥ ደዌ ሕክምና ማዕከል ሆነናል አድራሻችን ፒያሳ በአቡነ ጴጥሮስ አደባባይ በኩል ዮሐንስ ቤተክርስቲያን መዳረሻ ላይ እንገኛለን ጽጌሬዳ አናኒያ የእናቶች የህፃናት የአዋቂዎች የቀዶ ጥገናና የውስጥ ደዌ ሕክምና ማዕከል ወደ ኋላ ነው የሚታወቀው ከዚህ በኋላ ማን አሸናፊው የሚለው ነገር ወደ ኋላ ላይ ይታወቃል ዞሮ ከጦርነት በኋላ ደግሞ ግንባታ የሚባል ነገር አለ ግን ምናልባት እዚች ላይ አንድ አስተያየት መስጠት ብችል ዶናልድ ትራምፕ ተቃጠልኩ ነው በምን በካሚኒ ንግግር እሳቸው ከግል ነው በጣም ተቃጠልኳል ይሄን እሳቸው ያሉት ነው ባይ ዘ ዌይ አም ኮቲንግ እሳቸው ነው ይሄን ሰውዬ የዓለማችን ኃያል ጦር ኃይሎች የሚባሉት የዓለማችን the greatest military force እስራኤልና አሜሪካ ጦር ኃይሎች እኔ የት እንዳሉ አውቅ ነበር አሉ አሊ ካሚኒ እሺ የት ቦታ እንደተደበቁ አውቃለሁ አሉ ትራምፕ ናቸው ለዚህ ሚሉት ትራምፕ ናቸው እሺ እና እነዚህ ኃይሎች እነዚህ ሁለት አምራና ሚሊተሪዎች ያንን እርምጃ መውሰድ ይችላሉ በጣም አስቀያሚና ወራዳ ሞት ሊያደርሱባቸው ይችሉ ነበር አይሆንም አልኳል እኔ ይሄን አገድኩኝ ይሄን አግጄው አለሳቸው ይሄን አግጄው ሶስት እኩይ የኒውክሌር ማብለያዎቹ ዶጋመድ ሆነው እሱ ሐሙስ ዕለት ተነስቶ ድሉ የኔ ነው ብሎ ተናገረ እሳቸው ደግሞ አይፈልጉም ድል ሊላሰው አልቻልኩም አቆሰለኛ እንግዲህ ነው እና ይሄንን ማዕቀቡን ሊያስነሳ የነበረው እኔ ጀመርኩትን አላረግም በየታውኩ ብለው አርብ ለጽፏል አይሱምባ አያቶላኮ በጦርነቱ እኮ ማሸነፋቸው ነው እየተናገሩ ያሉት ኦልሞስት የኢራን ህዝብ እጁን አልሰጠም ነው እንደገና አሁን አንድ መረጃዎች እንግዲህ ያልተረጋገጡ ቢሆንም የኒውክሌር ይሄ ሲዳል ላይ ነበረው እኮ ቀርሞ ወጥቷል የሚልም ነገር አውጥተዋል እኮ የሳተላይት ምስሎችን መሰረት አድርገው ልክና አሜሪካ እንደሚደበድቡ ሲታወቅ አስቀድመው አውጥተውታል የሚልም ነገር አለ ስለዚህ የተደበደበው ባዶ
ዋሻ እንደሱ ከሆነ ደግሞ ኢራቅ በጣም ስኬታማዎች ናቸው ማለት ነው ካልተነካ አንዳንዴ የኛ ምሁራን ዝም የሚሉበት ምክንያት ነው የማይገባኝ ካላነበቡ ፊዚክስ እንዴት ስላላወቁት አይደለም ይሄ ሊናገሩ የሚችሉ በጣም የተሻሉ ማሰዎች አሉ ዛሬ ዩኒቨርሲቲ ውስጥ ከዛ እናንተ ዘገባ ብለው አንድ ቡትል እንደዚህ ኪዞክ የሚወጣ ነገር አይደለም አም ሶሪ አይ እነሱ በቢውዝማ በገባበት መንገድ በበርቤል ተሸክመው እየቀነሱ ዩራኒየም እውነት ነው አሁን እኮ የኢራን ስኬታማነትና ማሸነፏ የሚታየው ለወደፊቱ ነው ማብለያው ራሱ ዩራኒየሙ ካለ አልተነካ ለማለት የፈለግነው እቺ 400 ኪሎ ግራም ትባላለች 60% የበለጸገች ነች እሷ የት ነች ያለችው አልጠፋችም እሷን ነው እንግዲህ እሷን በተመለከተ ፖለቲከኞች እውነት እንዲናገሩ አጥብቅ ለምሳሌ ትናንትና የእስራኤሉ መከላከያ ሚኒስትር እስራኤል ቃጽ ይባላሉ ቻናል 12 እና 13 ለተባሉ በተለያየ ቀን መግለጫ ሰጥተው ነበር እንደገና ካን የሚባል አለ ካን ማለት ኮል እስራኤል ማለት ነው የእስራኤል ድምጽ ማለት ነው አማርኛም እዛው ውስጥ አለ በአማርኛም ዜና እንትን ይሰጣል ባይ ዘ ዌይ የኮል እስራኤል ዋና መስሪያ ቤቱ የጣይቱ ህንጻ ነው የጣይቱ ህንጻ ጣይቱ የኢትዮጵያ ፀሐይ ጣይቱ ህንጻ ነው አይቼዋለሁ ጣይቱ ይላል እኮ እንትን አይደል ያለው እንዴ ማለት ጽዮን አደባባይ ኢየሩሳሌም ጽዮን አደባባይ አይቼዋለሁ በኩራቱ ይላል በአማርኛም አለው ጣይቱ ይልና እንትን ማተማቸው እንደዚህ ሰርክሎና ፀሐይ ነው ያለው ማለት ነው እና እሳቸው ሲሰጡ ምናሉ እቺ የበለጸገችዋን 60% የበለጸገችዋን የት እንዳለች አናውቅም አሉ መከላከያው የእስራኤል መከላከያ ከሳቸው 2-3 ቀን ቀድሞ ቤንያሚን ኔታንያሁ ጠይቀው ነበር ይሄው ጥያቄ ክቡር ጠቅላይ ሚኒስትር ጠፍቷል 60% የበለጸገችዋ 400 ኪሎ እየደረሰች እሷ ወሳኝ ነች እና እሷ ጥንስስ የተገባች ሲሉ ኔታንያሁ ምናሉ እሷ ላይ we have an interesting intel አሉ እሷ ላይ በጣም መረጃ አለን የት እንደወሰዱት የት እንዳረጉታ መረጃ አለን እሱን ግን እንደነግራችሁ መቼም ምራቃችሁን ይዋጡ ናቸው ይሄ ነው ልላችሁ አጥብቋል እዚህ ጋር መከላከያው አላቀም ብለዋል ሰው እንዲህ አይነት ነው የሚገርሙት ነገር አለ ሌላው የዚህ ጦርነት አስገራሚ ነገር ከኢራን ከውስጥ መጠቃቷ ነው ይሄ በተለይ የሞሳድ ሰዎች ኢራን ውስጥ ተሰክሰገው ነበር የሚለው እኮ በጣም ትልቅ ዜና ነው ያ ምንድነው ይባላል የድሮን ጣቢያ አቋቁመው ድሮን ጣቢያዎች ደግሞ ይሄ ደግሞ ኳድራ ምን ሳምቲንግ የሚሉት አለ የአራት ማዕዘን ተደርጎ በተለይ የአየር መከላከያ አውሮፕላኖችን ይሄ ደግሞ ኦሬዲ የተወደሩ ሊተኮሱ የት ቦታ እንዳሉ ሊተኮሱ የነበሩትን እንደዚህን በመምታት የራሱን ሚና ተጫውቷል ከውስጥ ገብቷል ሁለተኛ የጥቃቱ ድንገተኛነት አንዳንድ ጊዜ ኮምፕሊት የሆነ ፕሪሳይስ የሆነ መረጃ ላይ ተመስርቶ የተካሄደ ነው ለአንዳንድ ጊዜ ቅንጅቱን ስታየው እውነቱን ለመናገር ከስሜት ነፃ ሆነ ለዚህም ሆነ ለዛ ሳታገዝ ስታየው እዛ ውስጥ ኢንቮልቭድ የሆነ የሰው ጥበብ መረጃ እና ደግሞ አፈጻጸም አሁን ለምሳሌ ይህን ስናወራ ዛሬ ኢራን ውስጥ የቀብር ስነ ስርዓት እና ዛሬ ኢራን የምትቀብራቸው ሰዎች የእስላማዊ አብዮታዊ ዘብ ኮሩ ዋና አዛዥ ሁሴን ሳላሚ ሳምቲንግ ሌተና ጀነራል ናቸው የሀገሪቱ መደበኛ ጦር ኤታማዦር ሹም መሐመድ ካርም የትኛውም ሀገር ላይ ኤታማዦር ሹም የሀገሪቱ ከፍተኛ ጀነራል ሜጀር ጀነራል መሐመድ ባካሪ ተባረክ መሐመድ በጋሪ ነው መሰለኝ ባጋሪ በሳይንቲስቶች ደረጃ ደግሞ ምንነግርህ the best mind ሀገሪቱ ያለ እዚህ ኒውክሌር ኢንዱስትሪ ውስጥ የሚገባ አሁን ገብተህ ስታነባው አንዳንድ ነገር ምናምን በቃ እንትናችሁ ዘርፉ ማለት እነዚህ ናቸው ወደ 14 ሳይንቲስቶች
አልተቀበሩ ግን እኮ እንደዛ ሞሮኮ እስራኤል ገደልኳቸው ያለቻቸው 3 ሰዎች በህይወት መታየታቸው እየተነገረ ነው ከነፃ ምንጭ ማረጋገጥ አልተቻለም እንጂ እነኚህ ሰዎች ቀብር ስለ እስራኤል ተገኙ የሚል ነገር አለ ያባባል ፕሮፌሰር መስፍንን እንዳስታውሳጎኛል እንዴት ፕሮፌሰር መስፍን የሰብአዊ መብት ኮሚሽን ሰብአዊ መብት ጉባኤ ይሰመጉ እንዳሳቸው ሊያው መግለጫ ያሰጡ ነበር ከዛ በኋላ የተወሰኑ ሰዎች ያሉበት ይጠፋል እሺ ሲጠፋ ነከሌ የደረሱበት አልታወቀም በለው መግለጫ ሰጥቷል በኋላ በበነጋታው አገር ሰላም ነው ብዬ ኢትዮጵያ ሬዲዮ እንዲያልኩ ጄል እንዲያሰድ ና አለኛ እንዳለቃይ ማለት ነው እሺ ቀጥታ ገባው እሺ እና ቀጥታ እንትሩ እንደሰጠኝ ከድምጽ መቅጃው ማሽን ጋር የተያዘውን ስልክ ነው የሰጠኝ እሺ እና ሰጠኝ ዜና ማለት ነው የሮይተርስ ዜና እሺ እና እሳቸው ጠፉ ካላቸው ውስጥ 2 የጦር መኮንኖች ናቸው ወህኒ ቤት አግኝቷቸዋል ሮይተርስ አሉ እና በዛ ባሉበት ወህኒ ቤት ደግሞ አያያዛቸውን በደም ጠይቋቸዋል ያሉበትን ክፍል ቴሌቪዥን ያሉ ፕሬስ ያነባሉ እንደዚህ አይነት በአጠቃላይ ሰብአዊ መብታቸው የፖለቲካ ሰዎች ናቸው እነኚህ ሰዎች የታሰሩ ሚሊተሪዎች ናቸው የፖለቲካ እንደዚህ ይሄን ይገልጣል ጠፉ ካሏቸው ውስጥ ነው ኦኬ አሁን ይሄን ያዝና ቀጥታ ጠይቃቸዋለኝ ፕሮፌሰርን አዎ አለቃይ ነው እሺ እና ኦሬዲ ኮንታክት ተፈጥሮ አከሳቸው ጋር ፕሮፌሰር እንደምን አደሩ አልኳቸው ደህና እግዚአብሔር ይመስገን እሺ ከዛ ፕሮፌሰር እርሶ ጠፉ ካሏቸው እንደዚህ ምናምን ብለው ካሏቸው 5 ሰዎች መካከል ነው 15 ነው ቁጥሩን ረሳሁት ነው አሁን እሺ ካሏቸው ውስጥ እኮ እነዚህ እኮ ያሉበት ታውቋል እንደዚህ በዚህ ላይ እንደሚገኙ እዛ ላይ ያዩ ማለት ነው አያያዛቸው እንደሆነ እኮ ሮይተርስ ገልጸዋል አልኳቸው እሰየው አሉ ጥሩ ነው እኛም እኮ የት ነው ያሉት ነው ያለው ጠፉ እኮ ስንል ያልተነገረም ነው እየው አሉ ማለት ነው አሉና መለሱ እሺ ከነርሱ የመንግስት በኮነ ከራይ ታጅው ተሞለከ በራቸው ፕሮፌሰር ሶት ግን ብዙ ጊዜ በሚያወጡት መግለጫ በአብዛኛው የመንግስትን መተቸት ላይ ነው እንጂ የመንግስትን በጎጎን አይታዩትም እኔ እንግዲህ አላቅም አንተ መቼ ጋዜጠኛ እንደሆንክ ወይም አሁን በቀደም ነው ጋዜጠኛ የሆንከው ወይም አታነብ ማለት ምክንያቱም አሉኝ ቁጥር እንትን ላይ ያሉ የወጡት መግለጫዎች አሉ በመናምን ቁጥር እንትን ላይ መንግስት በዚህ እንትን ላይ በተመለከተ ያደረገውን በዛኛው እንትን ላይ መንግስት በዚህ ረገድ ያደረገ ያለውን በዛ ቁጥር ላይ መንግስት እንዲንኒን ያደረገ ያለውን ገልጫለሁ አሉ አሁን አንተ ከምን ተነስተህ ነው ስለ መንግስት በጎ ነገር አትናገርም ብትለኝ ወይ ዛሬ ለተቀጠረው ጋዜጠኛ አለበለዛ አታነብም ማለት ፊቴ ቲማቲም መሰለ አለቃ ቆሟል እዚህ አለቃ ቆሟል ከጀርባ አዎ አሁን መጨረሻ ነገር መደምደም አለብኝ ፕሮፌሰር እሺ መጨረሻ ጥያቄ ነውና ጠፉ ካላቸው 15 ውስጥ ነው አሁን 12 ዞሮ የት እንዳሉ አውቀዋል በምን ሁኔታ እንደተያዙ አውቀዋል ስለዚህ ምን ይላሉ አልኳቸው እሰየው አልኩ እኮ 13 ሰው ያ ሌሎቹ ደግሞ የጠፉትስ 13 አሉኝ በወቅቱ የሚዲያ ታሪክ ነው ይሄንን እኔ እንዳለ አሁን እንትን መሆን አልነበረበትም እሳት ውስጥ ነው መዘጋጀት አለብኝ if I have to ask ኢንተርቪው ማድረግ ካለብኝ የራሴ ዝግጅት ማድረግ አለብኝ ሰውየው እንዲህ አይነት ሰው ናቸው ስለዚህ አሁን ይሄ ድል አልተሰጠኝም ኤኒዌይ ዜናውን ሰራሁት እኔ ፋክቱን እንዳለ ሰራሁት እና ዜናው ተላልፎ እሳቸው ምንድነው የሚያልቀው ለፕሮፌሰሩ ያጠፉና ምናምን ካሏቸው 15 ውስጥ የሁለቱን መገኘት ከሰሙት በኋላ አስተያየቶት ምንድነው ብዬ ጠይቂያቸው ነበር እሳቸውም ሲመልሱ እሰይ ይሄን ነው የምንፈልገው አሉና ፕሮፌሰሩ ጠየቁ 13 ዓለምና ሲያቀናበረው ዘገባ ነበር ዳሪዮስ በዚህ መገር
ለካ የረብሻ ፈጥሯል አስመታን ሁለቱ ናቸው የተገኙት አላማው ጦርነት ነው እኮ ይሉ አንዳንድ ይሄ የፕሮፓጋንዳ ጦርነት ነው አስመትቶናል የሚል ነገር መጣ በፕሮፌሰሩ እና መከራዬን ያየው ጥያቄ እና ምን ነው the big ትልቁን ፒክቸር ነው ማየት ያለነውና ሁለቱም ቋልሞቱም አልሞትኩም ማለት ሶስቱ well ያም ዜና ሊሆን ይችላል ግን እንትኑ አጠቃላይ ነገር አይቀይረውም ለማለት ነው እሺ እንመለስበታለን ተመልሰናል አድማጮች እንቀጥላለን ይሄንኑ ተያይዞ ደግሞ ትራምፕ ትላንትና ያወጡትና በፍርድ ቤት የሳቸው የኤክስኪዩቲቭ ኦርደር ለሚባለው ድጋፍ የሰጠው ይሄ የበርዝ ራይትን የተመለከተው ጉዳይ አነጋጋሪ ሆኗል በጣም በርካታ የሶስተኛው ዓለም ሀገሮች የሄዱ ሰዎችና ዛገር የወለዱ ልጆቻቸው ሁሉ አሁን የዜግነት መብታቸው ሁሉ የመገፈፍ እጣ ፈንታ ነው የሚገጥማቸው እና እስካሁን ድረስ የተወለዱት አካውን ከዚህ በኋላ የሚወለዱት ሁሉ ከእንግዲህ ከዚህ በኋላ ከስደተኛ የተወለደ ልጅ አሜሪካ የመሆን እድል አይኖርም የኔ መረዳት እንደሱ አይደለም አንድ አስተያየት ሰጭም የትናንት ዘገባ ላይ ገብቶ አቶ አለምና አልገባውትም ኦኬ አልገባውት ነገር አለ ይሄ ከዚህ ጀምሮ የሚሰራ ነው ወደ ኋላ የሚሄድ አይደለም ብሎኛል ኤግዛክትሊ ወደ ኋላ እኔ አርገው ነው ምለው ዜናው ላይ ለጊዜው ይሄንን ማየት ያስፈልጋል እንደገና እንሰራዋለን ግን ዶናልድ ትራምፕ ትዛዛቸው ምንድነው ያወጡት ከህገወጥ ስደተኞች ያው እንግዲህ እንዴ የተሻለ ግን ይሄ ምንድነው አንዶኪመንትድ የሆነ ምንድነው ሰነዳ ማለት በቂ ለምሳሌ እንደገባ አሳይለም ትጠይቃለህ ያላሟሉ አሳይለም ትጠይቃለህ አሳይለምህ ተቀባይነት ታገኘ በቀጠሮ ላይ ነው ያለው which means የሥራ ፍቃድ ሊሰጥ ይችላል እየሰራ ራስን ተመግባለህ ግን በአሜሪካ ውስጥ በቂ የሰነድ ስለሌለ የመኖሪያ ፍቃድ አልተሰጠህም የተሟላ አይደለም ፕሮሰስ ላይ ያለው ሆነው የሚወልዱ ሰዎች አሉ አሁን መረዳት ያለበት እነዚህ እንግዲህ በፊት ዶናልድ ትራምፕ ሲናገሩ 11 ሚሊዮን ነው እኮ አይደለም 11 እናትም ወላጅ ሁሉ ተጨምሮ ማለት ነው እና 11 ሚሊዮን አሉ ነው አሉ ኦኬ አሁን እነዚህ 11 ሚሊዮኖች የመቼ ናቸው ልትለኝ ነው እነዚህ 11 ሚሊዮን አንዶኪመንትድ ሆኖ በየጊዜው የሚገባ ማለት ነው በየጊዜው it could be 20 ዓመት ወደ ኋላ ትሄዳችን ሊሄድ ይችላል ጉድ አሁን በዚህ ስሌት ምንድነው እሳቸው አሉት የበርዝ ራይት ይሄ የውልደት ዜግነት መብት የውልደት ዜግነት መብት አንቀጹ አለ 14 ላይ እሱ ላይ መነሻ ያው በሚሰጠው something ይላል እሱን ምክንያት አድርገው ከህገወጥ ስደተኞች የተወለዱ ልጆች ይሄ በልደት እንዳያገኙ ነው ያገኙትን የዜግነት በነገር ይገፋቸዋል ማለት ነው እኔ እንደተረዳሁት እንደዛ ነው አሁን የሚወለዱት አይሰጣቸውም አይደለም እንደዛ ነው የሚሆነው ከዚህ በኋላ ምክንያቱም ህግ ወደ ኋላ ሄዶ ሊሰራ አይችልማ ወይ እንደዛ ኮነ የተወለዱ ልጆች እኮ በራሳቸው መብት የተወለዱ አይደሉም ማለት ነው ከዓመት በፊት አንዶኪመንት ሊሆነን ሰው ወልዷል አይደለም እንዴ የልጅ ልጆች አሉት በጣም እርግጠኛ ነኝ ለምንድን ነው ወደ ኋላ ሄደ እሱ እኮ በእነንትና ጊዜ ነው በቃ ዝም የተባለው የዛን ጊዜማ ህጋይ ነው አይደለም አሁን እኮ ጆ ባይደን የነበሩ ጊዜ ዛሬ 4 አመት እኮ አሜሪካ ውስጥ መውለድ የተለወጠ ነገር የለም በፕሬዝዳንት ደረጃ ለወጡት እኮ የለም ህገ መንግስቱን አተረጓጎም ላይ ነው ህገ መንግስቱ እዛ ላይ አንድ ህፃን ተወልዶ ድምጽ እንጮሃለን አሉ ስንወለድ ያን ጩኸት እንዳሰማ የዜግነት ሰርቲፊኬት ታሰጠው ምን ይላል ቃሉ ረሳውት በራሱን በጠቅሰው ዞሮ በሚኖረው በሚሰጠው በመሰለው ነው ዜጋ ይሆናል ይላል something ክፍተት አለው አስተያየት የመንግስት እንትን እንዲገለጽበት ክፍተት አለው አይደለም አሜሪካ ውስጥ እየኖሩ የወለዱ ሰዎች የአሜሪካ አየር ላይ አውሮፕላን የተወለደ ሰው እኮ ዜግነት ሲሰጥ ይኖርች ሀገር ነች ክልሉ የአሜሪካ ከመሆኑ ብቻ ህገ መንግስቷን በአማርኛ ባስቀምጠው ነው የምነግርህ እኔ ልገባ ህገ መንግስቱ ማንኛውም በአሜሪካን በአሜሪካ ግዛት ባየርም በምድሩም ግዛት የተወለደ ህፃን እዛ የተወለደ ህፃን ወዲያው ይሄ አውቶማቲካሊ አሜሪካዊ ነው አይልም ገብቷል አሜሪካዊ ይሆናል ነው የአሜሪካ ዜግነት ይኖርዋል ነው የሚለው አንድ ቃል አሁን ገብተልን አንቀጻ እንትን ላይ እነሱ ይተቀሙባታለች እና ያቺን
መወለዱ ምክንያት በመሆኑ ዜጋ ይሆናል ምክንያት ሳምቲንግ እዛች ያለችው አይ ዞሮ ክፍተት ተጠቅመው ቆይ ስማ ተጠቅመው ወሳቸው ይሄ ማለት ማንኛውም ህገወጥ ስደተኛ የወለደውን አውቶማቲካሊ ዜጋ ትሆናለህ ስለማይል ህገ መንግስቱም የኛን አስተያየት ስለሚጠይቅ ሁኔታውን እንደናይ ክፍተት ስለሚሰጠኝ አይቻልም የስደተኛ ልጅ ሁለተኛ እዚህ ለጉብኝት ብለው መተው ለሰርግ ነው ብለው መተው ያንም ተመለከታለች እኮ ለመውለድ እኮ ቀናቸው አሁን እኮ ቀናቸውም ሲደርስ እኮ ከተለያየ ዓለም እንግዲህ ኢትዮጵያንም ጨምሮ የሚሄዱ አሉ እስከዛሬ እንዴት ነው ሊወልዱ ማለት ነው እንዴት ነው የሚሰጡት አሁን ቅድም ከተነጋገርኩ የሚለው በአሜሪካ ግዛት ላይ የተወለደ ህፃን ከሞላ ጎደል የአሜሪካ ዜጋ ሆነ አዎ አሁን ግን ክፍተት አለ እንግዲህ ጠበቆች መሰንጠቅ የቻሏት አለች አሁን ጊዜው የለንም እንጂ ከፍቼ እንደገና ለራሴ ግንዛቤ ማለት ነው ያችን አግባብ በማድረግ ይሄ አውቶማቲክ የሆነ እድል አሜሪካን ሀገር ውስጥ አሜሪካ ይሄ ለህገው ስደተኞች ከልክያለው ተግባራዊ አይሆንም ብለው ዶናልድ ትራምፕ አዋጅ አወጡ ሁለተኛ እነዚህ የልጅ ሰርግ ላይ ልገኝ ነው የልጅ መረቃ ላይ ልገኝ ነው አክስቴ ልጠይቅ ነው በሚል ብዙ ጊዜ እንደታመሄዱበት ማለት ነው አይመጣሉ እነሱ እኮ ይመጣሉ በዚህ መንገድ ሄደው እዛቸው ወልደው አሜሪካዊ ልጅ አግኝተው አጋላ ይባላል በእስራኤል የጻድ መግፊያ ምንድነው እሷን ሁሉ ይሰጣል እኮ ሆስፒታል እሷን ሁሉ ተቀብለው አስመዝገበው ልጃቸውን ዜጋ ካደረጉ በኋላ እቺ ደግሞ ወላዲቱ አውቶማቲካሊ የልጇ ሞግዚት ናት አሜሪካንን ያስከ ማለት ነው አየህ ኑሮ እንግዲህ አሁን የሁለት ዓለም ሰው ሆንክ ማለት አሁን ዶናልድ ትራምፕ የመጡበት መንገድ በዚህ ከተሄደ ከተወሰነ አመት በኋላ በፕሮጀክሽን ነው ሲታይ ለምሳሌ በ2022 1.2 ሚሊዮን ናቸው የገቡት የተወለዱት ህፃናት ከህገወጥ ስደተኞች እና እነዚህ ለጉብኝት መጣን ያሉ ማለት ነው ሶ እነዚህ ሲደመሩ ራሳቸው 4.1 ሚሊዮን ገደማ ሊመጡ ነው አየህ አሁን ትናንትና ልጅ ሆኖ በዚህ መንገድ ዜግነት ያገኘ እሱ ወልዶ የሱ ልጅ ደግሞ እንደገና ወልዷል እና ይሄ በሙሉ በዚህ በሚባረሩት ማቀፍ ውስጥ 4.1 ሚሊዮን ሊጨምር አይደለም ወይ የሚል አይ ዞሮ ግን እየሳቸው እንግዲህ ህግ ምን ጊዜ የሚወጣው ወደፊት ነው ወደ ኋላ ሊመለስ አይችልም ምክንያቱም እነኛ ከዛሬ በፊት የተወለዱት ልጆች ፈልገው የተወለዱ አይደሉም ወላጆቻቸውም ያቺን ፕሪቪሌጅ ጠብቀው ቅድም የጠቀስካተ ፕሪቪሌጅ አሜሪካ ክልል ውስጥ መውለድ ዋጋ እንዳለው ያወቁ ናቸው አሁን ግን ከዛሬ በኋላ የሚወለዱ ልጆች ግን ችግር ይገጥማቸዋል ነው ከዚህ በኋላ የሚወለደው ልጅ የሚያረግዘው ወላጅ ማሰብ አለበት የሚወልደው ልጅ አንዱ እሱ ነው ሁለተኛ እነኚህ እኮ የተወለዱ ልጆች እኮ ምን የሚያውቁት ነገር አለ አገር የላቸውም እኮ ቤዚካሊ እናትና አባታቸው ወደ አሜሪካ ሲገቡ አሳሌ ለመጠየቅ ከማርስ ነው እንደመጡት ይላሉ ይኸው አሁን አንዱ መጠየቂያ መንገድ ምን አለ መሰለ አሜሪካ ስትገባ ዜግነት የለህም ከኤል ሳልቫዶር ወይ የለኝም ዜግነት የመጀመሪያ እርምጃ ምን አለ መሰለ በቦርደር በኩል የሚገቡት ፓስፖርትን ቀደህ ትጠላለህ ቀደዳው አገር የለኝም ከየት መጣህ በቃ አገር የለኝም ወደ አገር አይደለም አሜሪካ መጣባህ ወደ መጣበት ነው ወዴት የለም ካልሆነ ኤል ሳልቫዶር እስር ቤት የምታስገባቸው ኖ በየት እንደገባው የታወቀ አንደርስታንድ አሁን ሪያሊቲውን አይደለም እናወራው አሁን ይሄ የጉንጫ አልፋ ክርክር ነው በእንትን ዜጋ የሆኑትም ተወርውረዋል ኤል ሳልቫዶር ሳምቲንግ የሚባል ሀገር እስረኞችን እንዴት አድርጎ እንደሚይዝ አይታል በጣም የሚዘገንን በጣም ኃይለኛ የተባሉ ሰውነታቸውን በሙሉ የዚህ በእንትን ያጠቁሩ በጣም አስፈሪ ወንጀለኞች ናቸው ከነሱ ጋር ያስራቸው ሌላ ደግሞ አሁን ሊከፍቱ ያስበነ ጓንታናሞ ቤይ ላይ እንዲያነ ነገር ያደረገ ወደዛ ይልኳል ከመሞት ያልተሻለው ስደተኛው ላይ ሊደረግ ስለዚህ መጨረሻ ላይ ድምጽን ከፍ አድርጋ ምድርች የአፍሪካ ውስጥ ያለች ሀገር ሩዋንዳ ነው ሳሳንደልባ የፕሮግራም አይዘጋም ሩዋንዳ አይደለም ቱምቡክቱ ምትለው መጨረሻ ላይ ቱምቡክቱ ነው እንትላለ ወይ ደግሞ ኢኳቶሪያል ጊኒ ማላቦ ላይ ኤኒዌይ ዶናልድ ትራምፕ በዚህ ላይ መቼም በእውነት ለደሃ ጥሩ ሰው አይደለም ቅዳሜያችሁ ያማረ ይሁን ዛሬ ለተመረቃችሁ የአዲስ አበባ ዩኒቨርሲቲ ተማሪዎች ሌላም አካባቢ ላላችሁ እንኳን ደስ ያላችሁ እንላለን ዋሊን ለመጀመሪያ ጊዜ በአፍሪካዊ የተሰራና በአፍሪካ ድንቅ መዝገብ ላይ ስሙ የሰፈረ ትልቅ የማህበራዊ ሚዲያ ፕላትፎርም ያለምንም ማስታወቂያ ከወዲሁ ከ16000 በላይ ተጠቃሚዎችን ያፈራ
ወሊን እንደ ቲክቶክ በአንድ ጊዜ 9 ሰዎችን ማስተናገድ የሚችል ገስት ላይቭ ቀጥታ ስርጭት ማካሄድ ያስችላል። ጊፍት፣ ጌም ማጫወቻ፣ ፊልተር፣ ሜካፕ እና የመሳሰሉ ተሟልተውና ለቀው ይገኛሉ። ሌላው ከሌሎች ማህበራዊ ሚዲያዎች ልዩ የሚያደርገው ደግሞ ላይቭ ወይም የቀጥታ ስርጭቱን እያስተላለፈ ስክሪኑን ለሌሎች ሼር ማድረግ ይችላሉ። ወሊን እንደ ዋትስአፕ እና ቴሌግራም መደዋወልና መጻጣፍ የሚያስችል አፕሊኬሽን ጭምር ነው። ወሊን ትልቁ የማህበራዊ ሚዲያ ፕላትፎርም መጣ። እንደ ዙም እና ጉግል የስብሰባ ማካሄጃ፣ እንደ ፌስቡክ ጽሑፍ፣ ፎቶ እና ቪዲዮ የመሳሰሉትን መለጠፊያ፣ ላይክ፣ ሼር፣ ሐሳብን ማድነቂያ ወይም ማሰራጫ አጠቃቀምን ይዟል። ወሊን አሁን እርስዎ ተጠቃሚ ብቻ ሳይሆኑ በቀጥታ ባለድርሻም እንዲሆኑ አክሲዮንን መሸጥ ጀምረዋል። በአሜሪካን ሀገር ፌስቡክ እና አማዞን የተመዘገቡበት ዴልዋር ስቴት በቅርቡ የተመዘገበው ወሊን ኩባንያ የአክሲዮን ሽያጩን ሰኔ 22 2017 በፈረንጅ ጁን 29 2025 ይጀምራል። የምስራች ነው። የአንድ አክሲዮን ዋጋ 100 የአሜሪካን ዶላር ነው። ለመጀመሪያ ዙር ለሽያጩ የተለቀቀው የአክሲዮን ብዛት 20 ሺህ ብቻ ነው። አክሲዮኑን ባለሀብቶች፣ ምሁራንና ማንኛውም ከሊቅ እስከ ደቂቅ ተጠቃሚዎች እንድትገዙ ተጋብዛቸዋል። ለተሟላ መረጃ በስክሪኑ ላይ ባሉት አድራሻዎች ያናግሩን።